ማያያዝ፣ መለኮስ፣ ማጣበቅ። ሰላም በጋነጋን ዱፍተን የቻናል ቤተሰቦች አከም ጅርቱ አኔ ነጋ ኮቲ። የዛሬው ትምህርት ደግሞ በጣም አጃይባ ነው። አሁን ግን እናንተ ሰብስክራይብ ሳታደርጉ እያያችሁኝ ከሆነ ሰብስክራይብ ጎዳ፣ ላይክ ጎዳ። ወደ ትምህርታችን እስኪ በእነዚህ ቃላት እንጀምር። አፌራ አፌራ ጀቹን ማል ጀቹዳ ግብዣ ማለት ነው። ለምሳሌ ሰብስክራይብ እንድታደርጉ ጋብዘናቸዋል ብንል አካ ሰብስክራይብ ጎተኒፍ እሲን አፌሬራ ጀና። እሲን አፌሬራ ጀቹን ጋብዘናቸዋል ማለት ነው። ኬሱማ አፌሩ ጀቹን ማል ጀቹዳ ኬሱማ አፌሩ ጀቹን ምን ማለት ነው? እንግዳ መጋበዝ ማለት ነው። ኬሱማ ማለት እንግዳ ማለት ነው። አፌሩ ሲሆን ደግሞ መጋበዝ ይሆናል። ስለዚህ ኬሱማ አፌሩ ማለት እንግዳ መጋበዝ ይሆናል። እንግዳ ጋብዛችሁ ታውቃላችሁ? ኬሱም አፌርተኒ ቤቱ። ኬሱሜሱ ሲሆንስ? ኬሱሜሱ ማለት ደግሞ ማስተናገድ ይሆናል። ኬሱሜሱ ማስተናገድ። መስተናገድ ሲሆንስ? መስተናገድ ማስተናገድ መስተናገድ። ኬሱሜፈሙ ጀቹዳ ኬሱሜፈሙ ጀቹን መስተናገድ ማለት ነው። ኬሱሜሱ ኬሱሜፈሙ ማስተናገድ መስተናገድ። እሺ አስተናጋጅ ሲሆንስ? አስተናጋጅ ኬሱሜሳ ኬሱሜሳ ጀቹን አስተናጋጅ ይሆናል። አስተናጋጅ ምን ያደርጋል? አስተናጋጅ ያስተናግዳል። ኬሱሜሳ ኒ ኬሱሜሳ ኬሱሜሲቱ ደግሞ ኒ ኬሱሜሲቲ። አስተናጋጅ ያስተናግዳል፣ አስተናጋጅ ታስተናግዳለች እያልኳችሁ ነው። ኬሱሜሲቱ ለሴቶች፣ ኬሱሜሳ ለወንዶች ማለት ነው። እንግዶች እንግዶች ማለት ደግሞ ኬሱሞኒ ጀደሙ። ኬሱሞኒ እንግዶች ማለት ነው። እንግዶች መጥተዋል ለማለት ስትፈልጉ ለምሳሌ ፈገኛፍ እንግዶች መጥተዋል። ኬሱሞኒ ዱፈኒሩ ኬሱሞኒ ዱፈኒሩ እንግዶች መጥተዋል። ወይ ዮካንሞ ገብተዋል ለማለት ስትፈልጉ እንግዶቹ ገብተዋል ለማለት ስትፈልጉ ደግሞ ኬሱሞኒ ገለኒሩ ይሆናል። ገብተዋል ገለኒሩ ማለት ነው። ኬሱሞኒ ገለኒሩ ኬሱሞኒ ዱፈኒሩ መጥተዋል ገብተዋል እንደማለት ነው። አስተናግደናል ማለት ስትፈልጉስ? አስተናግደናል። ኬሱሜሲኔራ ኬሱሜሲኔራ ጀቹን አስተናግደናል ማለት ነው። ኬሱሜሲኔራ አስተናግደናል። አስተናግዷል ለወንድ ደግሞ አስተናግዷል ጀና። ኬሱሜሴራ ኬሱሜሴራ ማለት አስተናግዷል ማለት ነው። ለራሳችንም ኬሱሜሴራ ማለት አስተናግጃለሁ ማለትም ይሆናል። አስተናግጃለሁ ስንልም ኬሱሜሴራ ዮካንሞ ኬሱሜሴንጅራ አስተናግዷል ማለትም ይሆናል። አስተናግዳለች አስተናግዳለች ኩንሞ ዱበርቲፍ ጀቹዳ። አስተናግዳለች ዱበርቲፍ ማል ጀቹዳ። አፋን ኦሮሞን ኬሱሜሲቴቲ ጀና። ኬሱሜሲቴቲ ጀቹን አስተናግዳለች ጀቹዳ። አስተናግዳለች። አስተናግዳችኋል አስተናግዳችኋል። አሁን ዛሬ ስለ መስተንግዶ ነው። ነገር ግን ሌሎችም ደግሞ አሳያችኋለሁ እንዳታቋርጡ ፕሊዝ። ወሪ ሰብስክራይብ እንጎኔ ሰብስክራይብ ጎዳ፣ ወሪ ላይክ እንጎኔ ሞ ላይክ ጎዳ። አሙማ ላይክ ጎዳ። አሁኑኑ ሰብስክራይብ አድርጉ፣ አሁኑ ላይክ አድርጉ። አስተናግዳችኋል። ኬሱሜሲተኒቱ አኖጂን ጀዳሜ። ኦሮምኛ እየተማራችሁ ወይም የኦሮምኛ ቃላትን ለማለት የምትቸገሩ ልጆች ካላችሁ ከኔ ጋር በሉ እስኪ። ኬሱሜሲተኒቱ ኬሱሜሲተኒቱ ማለት አስተናግዳችኋል ማለት ነው። ተስተናግደዋል። አሁን ደግሞ ተስተናግደዋል። አስተናግደናል አይተናል። አስተናግዳችኋል አይተናል። አሁን ደግሞ ተስተናግደዋል። ኬሱሜፈመኒሩ ኬሱሜፈመኒሩ የቹን ተስተናግደዋል ማለት ነው። ኬሱሜፈመኒሩ ዌል በጣም ጥሩ። አሁን ደግሞ ከዚህ ቀጥዬ የማሳያችሁ ብዙ ጊዜ ቲክቶክ ላይ የጠየቃችሁኝ እንትን አለ። ለምሳሌ የሆነ ነገር ለመግለጽ ወዲያው የምናደርገውን ነገር ኢሚዲየትሊ ማድረግ የምንፈልገውን ነገር እንዴት ነው በአፋን ኦሮሞ መግለጽ የምንችለው ያላችሁኝ ያላችሁና እሱን እስኪ አሁን አሳያችኋለሁ። ወደፊት አሁን ተከታታይ ቪዲዮዎችን እሰራላችኋለሁ። ገረ ፉልዱራቴ ሲንፋኖ ጀዳ ሄና ጀቹ ማል ጀቹዳ በእንግሊዘኛው ቴንስስ የምንላቸው ማለት ነው። ቴንስ የምንለው አለ። ጎቻን ኑቲ ጎኑ ሁንዱ ዮካን ካንደርቤዳ ዮካን ካናማዳ ዮካንሞ ካን ገረ ፉልዱራቴ ዱፉዳ። ማንኛውም የምናደርገው ነገር ወይም ያለፈ ነው ወይም ደግሞ አሁን ያለ ነው ወይም ደግሞ ወደፊት የምናደርገው ነገር ነው። ስለዚህ እነዚህ የሚገለጹት በምንድን ነው? በቴንስ ነው። ዮካንሞ አፋን ኦሮሞን ሄና ጀና። ይህም እንዴት ነው የሚሆነው? ለምሳሌ ሄና ደርቤ ማለት ፓስት ቴንስ ማለት ነው። ፓስት ቴንስ ነው በእንግሊዝኛው። በአፋን ኦሮሞሞ ሄና ደርቤ
የአሁኑን ደግሞ ወይም አሁን እያደረግነው ያለውን ነገር ስንጠቀም ደግሞ ሄና ማል ፈየደምና ሄና አማ ፈየደምና ሄና አማ jechuun ፕሬዘንት ቴንስ ማለት ነው። በእንግሊዝኛው ፕሬዘንት ቴንስ ይባላል። አሁን እየተደረገ ያለ ድርጊት ማለት ነው። እንደዚሁም ደግሞ ሄና ዱፉ ካን ጀኑ ሞጅራ በእንግሊዝኛው ፊውቸር ቴንስ የምንለው ወደፊት ለሚደረግ ወይም ደግሞ ገና ወደፊት ለምናስበውን ነገር ፊውቸር ቴንስ እንጠቀማለን ማለት ነው። እነዚህን ወደፊት እሰራላችኋለሁ። አሁን ግን ኢሚዲየትሊ ወይም ልናደርግ ተነስተን ያለነውን ነገር ለመግለጽ እንፈልግ እንዴት ነው የምንገልጸው የሚለውን በአጭሩ ላስረዳችሁ። ለምሳሌ አሁን ልክ ልትሄዱ ተዘጋጅታችሁ ሊሄድ ነው ለማለት ስትፈልጉ ምንድን ነው የምትሉት? አፋን ኦሮሞodhaan akkam jettu deemuufani ትላላችሁ። deemuufani jechuun ሊሄድ ነው ማለት ነው። እሄዳለሁ አይደለም። እሄዳለሁ ዮታዬ እሄዳለሁ ከሆነ ምንድን ነው የሚሆነው? ነንዴማ ነው የሚሆነው። እሄዳለሁ ነንዴማ ይባላል። ግን ልሄድ ነው ሲሆን ግን ምንድን ነው የሚሆነው? deemuufani ኦልሞስት አንድ እግራችሁን አንስታችኋል ማለት ነው። ሚላ ኬሰን ተኮ ካስተኒቱ jechuudha ልትሄዱ ተዘጋጅታችኋል ማለት ነው። ቆጶፍተኒቱ deemuuf ቆጶፍተኒቱ jechuudha። እንደዚህ አይነት አገላለጾችን በእንደዚህ መልኩ እንጠቀማለን። ሌላ ምሳሌ ልስጣችሁ። ለምሳሌ ልብስ ልለብስ ነው። ልብስ ልለብስ ነው። ኡፈታ ኡፈቹፋኒ ኡፈታ ኡፈቹፋኒ ኡፈታ ማለት ልብስ ማለት ነው። ኡፈታ ዮካን ወያ ልብስ ማለት ነው። ኡፈታ ኡፈቹፋኒ ስትሉ ልብስ ልለብስ ነው ማለት ነው። እየለበስኩ ነው አይደለም፣ ግን ልለብስ ነው ማለት ነው። እየለበስኩ ነው ከሆነ እሱ ሌላ ነው፣ ኡፈቻ እንጅራ ይሆናል። እንዲሁም ደግሞ ሌላ ምሳሌ ልጨምርላችሁ። ፈኬኛ ቢራሲን ይፋ ደበሉ ምግብ ልበላ ነው። ምግብ ልበላ ነው ሲሆን ኛታ ኛቹፋኒ ኛታ ኛቹፋኒ። አሁን እዚህ ጋር አንድ ህግ ላሳያችሁ። ልክ እንደዚህ ስትሉ ዋናውን ቃል ተወስዱና ፋኒ ብላችሁ ትጠቀማላችሁ። ፋኒ እንደዚህ ትጠቀማላችሁ ማለት ነው። ሌላ ምሳሌ ላሳያችሁ። ቡና ልጠጣ ነው። ለምሳሌ ምን ልታደርግ ነው ወይም ደግሞ ምን ልታደርጊ ነው ስትባሉ ወይም እንደዚህ አይነት ጥያቄ ስትጠየቁ ይህንን ላደርግ ነው፣ እንዲህ ላደርግ ነው። ለምሳሌ ቡና ልጠጣ ነው። ቡና ዱጉፋኒ በአማርኛው ቡና፣ በአፋን ኦሮሞሞ ቡና ጀደማ ቡና ዱጉፋኒ የቹን ቡና ልጠጣ ነው ይሆናል። ልደቴን ላከብር ነው። ልደቴን ላከብር ነው። ጉያ ደሎታ ኮ ከበጁፋኒ ጉያ ደሎታ ኮ ከበጁፋኒ ጉያ ደሎታ ጀቹን የልደት ቀን ማለት ነው። በርዝዴይ ምን ይባላል በአፋን ኦሮሞ? ጉያ ደሎታ ጀደማ ጉያ ደሎታ። ሻማ ልለኩስ ነው። ሻማ ልለኩስ ነው። ዱንጎ ቀብሲሱፋኒ ዱንጎ ቀብሲሱፋኒ ምን ማለት ነው? ሻማ ልለኩስ ነው። ዱንጎ ጀቹን ማለት ጀቹዳ ሻማ ማለት ነው። ካንድል የሚባለው ዱንጎ ጀደማ ዱንጎ። ቀብሲሱፋኒ ስንል ደግሞ ቀብሲሱ ማለት ምን ማለት ነው? መለኮስ ማለት ነው። ቀብሲሱ ለምሳሌ ሻማ ለኩስ ወይም ደግሞ ሻማ ለኩሽ ሲባል እንዴት ይባላል ማለት ነው? ዱንጎ ቀብሲሲ ይባላል። ዱንጎ ቀብሲሲ ማለት ሻማ ለኩስ ወይም ሻማ ለኩሽ ማለት ነው። ቀብሲሱ መለኮስ ስለሆነ ማለት ነው። ስለዚህ ቀብሲሱ የሚለው ማያያዝ ይሆናል፣ ማጣበቅ ይሆናል። ማያያዝ ማለት አንዳንድ ጊዜ ሁለት ነገሮችን እርስ በርሳቸው እንዲጣበቁ ማድረግና ለሳት ሲሆን ደግሞ እንዲቀጣጠል ማድረግ ኢኔሴንስ በአማርኛው ይለያያል። አፋን ኦሮሞodhaan ሳካስማ ለምሳሌ ከሰላ ቀብሲሲ ይባላል። ከሰላ ቀብሲሲ ማለት ከሰላ አያይዝ ማለት ነው። እንደዚሁም ደግሞ ዱንጎ ቀብሲሲ ሲሆን ደግሞ ሻማ አያይዝ ማለት ሳይሆን ሻማ ለኩስ ማለት ነው። አያችሁ፣ ማያያዝ፣ መለኮስ፣ ማጣበቅ ይሄ ቀብሲሱ የሚለው ትርጉም ነው ማለት ነው። ሻማውን አጥፋው ሲሆንስ ሻማውን አጥፋው ወይም ሻማውን አጥፊው ለማለት ስትፈልጉ ደግሞ ዱንጎ ዳምሲ ትላላችሁ። ዱንጎ ዳምሲ ማለት ዳምሲ ማለት ምን ማለት ነው? አጥፋ ወይም አጥፊ ማለት ነው። ምክንያቱም ዳምሱ ማለት ምን ማለት ነው? ማጥፋት ማለት ነው። ዳምሱ ይሄ ጥፋት ወይም ደግሞ የሆነ ነገር እንዲበላሽ ማድረግ ሳይሆን ለመብራትም እንጠቀምበታለን። አጥፊ አጥፋ ስንል ዳምሲ ነው የምንለው። ኢብሳ ዳምሲ ካልን ለምሳሌ ምን ማለት ነው? መብራት አጥፋ ወይም መብራት አጥፊ ማለት ይሆናል። መብራቱን አጥፋው፣ መብራቱን አጥፊው ኢብሳ ዳምሲ ማለት ነው። ስዊች ኦፍ ዘ ላይት እንደማለት ነው። ይችን ጥፍጥ ያለች ቱቶሪያል ለዛሬው በእንደዚህ መልኩ አቅርቤላችኋለሁ። በሚቀጥለው ደግሞ አሪፍ በሆኑ ተከታታይ ቪዲዮዎች እንገናኛለን። ሰብስክራይብ ሊሆን የወተኤ ሰብስክራይብ ላይክ ጎዳ ዋን ሆርዶፋ ተተኒፍ ገለቶማ ላይክ ሰብስክራይብ ጎዳ